የጋዜጣ ስያሜ ዓመተ ምህረትና የቅጽ ቁጥር ነው። ግን እንዴት ላገኘው እችላለሁ? ወመዘክር ቤተ መጻሕፍት ተሰንደው ይገኛሉ። እና ጋዜጣውን ወመዘክር ብቻ ነው ልናገኘው የምንችለው ይመስለኛል። ልጁን ወይም ሽማግሌውን ከምንጠብቀው እኮ አንተ የጀመርከውን ነገር ብትቀጥለው ጥሩ ይመስለኛል። እያዘዝከኝ ነው እንዴ? አይደለም፣ እሱን አስቤ አይደለም። ዘኪን ዛሬ ማለት ዛሬ እሱን አይደለ ታዲያ ግራ ገብቶኛል። ምን አንተ ግን ሰሞኑን በደም እንቅልፍ ተኝታ አንተን ደስተኛ ያደርጋል። ሁለተኛው ምርጫ ግን ዲስከስ ባናረግበት የተሻለ ነው። ዘካሪያስ እንደሞተ እርግጠኛ ነሽ? ሬሳውን ሲያነሱ አይቼ ራሴን ስቼ ስለነበር መሰለኝ ሆስፒታል አብረኸኝ የነበርከው። አባት እንደሞቱ ሪፖርት ተደርጓል እንጂ አስክሬናቸው አልተገኘም። ምን የተባለውን ሰው አስክሬን እንደገባ ማረጋገጥ ይያለሁ። ነገር ግን ማውጫ ሊስቱ ላይ ላገኘው አልቻልኩም። ምናልባት ማን እንዳወጣው የአስክሬን ክፍሉ ሴኩሪቲ ካሜራ ላይ መመልከት እንችላለን። በህይወት እንዳለ አውቀዋል። ሚስጥራችንን ሊገልጽ ጓዳችንን ሊገለብጥ እንደገና እንዳናንሰራራ አድርጎ ሊያፈራርሰን የክፋት እጁን ዘርግቷል። ስለዚህ የትንቢቱን ፈጻሚ የዮቶርን ልጆች የመሰብሰቢያ ሰዓት አሁን ነው። ምንድን ነው ያየሁት? እርግጠኛ ነኝ ሴኩሪቲ ካሜራ ነው የቀረጸው። ከሴኩሪቲ ሩሙ ተቆጣጣሪ ውጪ ለዚህ ምስል ማንም አክሰስ የለውም። ምናልባት እንዴ እኔ ከዚህ በላይ እዚህ መቆየት አልችልም። ዶክተር አውቃለሁ እንደሚከብድ፣ ግን ይሄ እንቆቅልሽ እስኪፈታ ለማንም ሰው እንዳታሳይብኝ አደራ። ስታስበው እውነት ነው ብዬ ባሳይስ የሚያምነኝ ሰው ይኖራል? እሺ ዶክተር አደራ። ሳሚ መጽሐፉን ማግኘት ስላለብን ወደ ልጅቷ ቤት መሄድ ይኖርብናል። እስቄል እዛ ያየነው ነገር ምንም አልመሰለህም ማለት ነው? እረዳሃለሁ ሳሚ። የተፈጠረው ነገር ግራ እንደሚያጋባ ማውቃለሁ፣ ግን ትርጉም እንዲኖረው መጽሐፉን ማግኘት የግድ ነው። እኔ እዚህ ሬሳ ክፍል ሁለተኛ ብቅ አለ። በወጣትነት ሁሉም ነገር ትክክል ነው ከሚለው እሳቤ መውጣት አስፈላጊ ነው። ማለትም በወጣትነት ብዙ ነገሮች የሚከናወኑበት፣ ለምሳሌ የወጣትነት ባህሪ
እሳታዊ ባህሪ ነው የሚባለው እና በዚህ ውስጥ ብዙ ነገሮች የሚከናወኑበት ጊዜ ነው። በዚህ ወቅት ግን ይህንን እሳቤ ትቶ ከግላዊ እሳቤ ወይም ደግሞ ከዚህ ሁሉን ነገር ትክክል ነው ከሚለው እሳቤ ወጥቶ ወደ መንፈሳዊ ሕይወት መመለስ ይኖርበታል። ለዚህም በመጽሐፈ መክብብ ላይ በወጣትነት ዘመን ፈጣሪን አስብ፣ ለፈጣሪ ተገዛ ይላል። እውቀትን ለማወቅ 80 ዓመት መቀመጥ የለበትም። 80 ዓመት ሳይኖሩ እውቀት ይሰጣቸው እና ስለዚህ አንቺ ከዚህ ሁሉ ነገር ትክክል ነው ከሚለው እሳቤ ወጥተሽ በትዕግስት አምላክሽን መጠበቅ ይኖርብሻል ማለት ነው። ልክ ነው አባቴ። ያው ዝቅ ብሎ ከፍታን ያስተማረን ፈጣሪም አይደል? ወጣትነት በአንድ ጀንበር ሁሉንም ነገር የማወቅ ጉጉት ስለሆነ ነው። አዎ ልጅ፣ ስጋዊ መሳሪያ የሚተኮሰው ተንበርኮ ነው። መንፈሳዊ መሳሪያም ጸሎት የሚጸለየው ተንበርኮ ነው። ራስን ዝቅ በማድረግ ይጸለያል። ስለዚህ በርሺ።
መጽሐፉን አላስገባሽም መሰል ፈላጊ መጥቶ ነበር። ምን እያሉ ነው? ዝም ብሎ ሰው መሰለሽ እንዴ? ማን ነው? ቅርሶችን አገኘ ተብሎ ሲነገርለት የነበረው ተመራማሪ እስቅኤል እና ምን አሉት? አድራሻሽን ሰጠሁት እና አሁን በአስቸኳይ ወደ ቤት መሄድ አለብሽ። አሁን የሱ እግር እንደወጣ ፈላጊ ሰው መጥቶ ነበር። ማን? ጠንቀቅ ማለት አለብሽ። ሄሎ፣ እስቄልና ጓደኛው ሆስፒታል ገብተው ነበር። ሆስፒታል ምን ፈልገው እንደሄዱና ምን እንዳገኙ አጣርተህ ንገረኝ። ጥሩ። በተጨማሪም ከኛ ኤጀንት ጋር ኮንታክት አድርገው ነበር። ትሰማኛለህ? ያለ እኔ ትዕዛዝ ኮንታክት ማድረግ አንድ ነገር ነው የሚያሳየው፣ ክህደት። ለክህደት ደግሞ ምን እንደሆነ ታውቃለህ? ቅጣቱ ሰው አለ አይመስለኝም። ማንም የለም። ማንም የለም። ያለን አማራጭ ወደ በኋላ መመለስ ነው። ያ ይቅርታ የኔ እመቤት፣ የወይዘሪት ሔዋንን ቤት ታውቂዋለሽ? እኔ ነኝ ሔዋን ነኝ። ሕዝቅኤል እባላለሁ። አንቺን ፈልገን ነበር የመጣ ነው። አውቄያለሁ። እኔም አንተን ስጠብቅህ ነበር። ወደ ውስጥ ገብተን እናውራ። እሺ። መጽሐፏን ልታሳይኝ ትችላለሽ? እሺ።
ሰው ገብቶ ነበር። ምን ማለት ነው? እኔ ሁሌም መጽሐፎችን የምደረድራቸው በፊደል ቅደም ተከተል ነው። አሁን ደግሞ ረድፉ ተዛብቷል። ያ ማለት ሰው ገብቶ ነበር ማለት ነው። ከአንቺ ውጭ እዚህ ቤት ውስጥ የሚኖር ሰው አለ? የለም፣ ብቻዬን ነው የምኖረው። ቆይ ቅድም አንተ ከቤተ መጽሐፍት እንደወጣ የሆነ ሰው አንተ የፈለከውን ነገር ሊያጣራ መጥቶ ነበር ብሎኛል። የሚከታተለን ሰው ሳይኖር አይቀርም። ሰዎቻችን ሶስተኛ አይናቸውን መጠቀም ጀምረዋል። ለዚህ አይነት ጨዋታ ወዳጅ እንደነበረን አስታውሳለሁ። እሱን መጠቀም ሳይኖርብህ አይቀርም። ሂድና ጎብኘው። የሚፈልጉትን መጽሐፍ አግኝቼዋለሁ። እላዩ ላይ ምልክት የተደረገባቸው ፊደላቶች ግን ምንም ትርጉም ሊሰጠኝ አልቻለም። ሰውያችንን እግረ መንገዱ ለሱ መፍትሄ እንዲፈልግ አናግረው። ጥሩ እሺ። የሚከታተሉን ሰዎች እነማን እንደሆኑ ሳናውቅ ምንም አይነት ነገር ማድረግ ያለብን አይመስለኝም። መጀመሪያ የመጣንበትን ጉዳይ እንጨርስና እነማን እንደሆኑ እናጣራለን። አንዴ መጽሐፍ ደጋግሜ አንብቤዋለሁ እና ላይ የተከበቡትን ፊደሎች እንደየገጻቸው ተርታ ሰብስቤ ሳያቸው ግጥም ነው። ቆይ እንደውም ግጥሙን ላምጣለን። ያ እርዳታ ሳያስፈልገኝ አይቀርም። የምትፈልገውን ነገር ከመጠየቅ በፊት ማድረግ ያለብህን ነገር የረሳ መሰለኝ። አዲሱ አለቃችን አሰራርን አልወደደው። በጨለማ መሀል ስትኖር ነው የብርሃንን ጥቅም የምታውቀው። ፍልስፍና ነው ልጅዋለሁ። አሁን እንድትረዳው አልሞግት። ነገር ግን አንድ ቀን ታውቀዋለህ። የመጨረሻ ቃል ይሄ ነው። ውስጥ የፈቀደውን በማድረግ እንደሚያስቀጣኝ አውቃለሁ። እናም ቅጣቴን ለመቀበል ዝግጁ ነኝ።
ረ የሚሉት ፊደል ትርጉሙ የረቀቀ ከገበታው ወርዶ ከቦታው ከራቀ እህል ካገር ጠፋ ከብት ሁሉ አለቀ። ያን ጊዜ እረኛው ይሆናል ንጉስ ደርሶ የሚያድናት ለተመረዘች ነፍስ። ረ ከላይ እንዲወርድ ኑሮ እንዲቀና በአንድነት መጸለይ መፍትሄ ነውና ቀየው ይለምናል ዋርካውን ከቦረና። ምን አይነት ግጥም ነው? ምንም ስሜት አይሰጥም። ቅኔ ነው። አዎ። ታዲያ እንዴት ነው ልንፈታው የምንችለው? የመጨረሻዋን ስንኛት ቀየው ይለምናል ዋርካውን ከቦረና ነው የሚለው። ታዲያ ምን ማለት ነው? ወርቁ ዋርካውን ከቦረና ነው። ይህ ማለት እኮ ቦታው ምን ተፈጠረ? ቤት ውስጥ የገባው ሰው ኃይልን አክሽፎታል። ምን እያልክ ነው ያለው? የምልህማ እየተደረገ ያለውን ነገር ማየት አልችልም ነው የምልህ። ያማ በፍጹም ሊሆን አይችልም። እሺ ከዚህ በኋላ እናንተም በህይወት መቆየት የምትፈልጉ ከሆነ እኔ የምላችሁን መስማት ይኖርባችኋል። ትሰማኛለህ? ሀገራችንን የሚጠቅም ሚስጥር አይደለም እዚህ ጉያችን ስር የትኛውም የዓለም ክፍል ውስጥ ቢደበቅ እንኳን ፈልፍሎ የማውጣት የኛ ግዴታ ነው። ምን ብሏችሁ ነው? ግድ የለም ሳሚ፣ እመነኝ፣ ይህንን ማወቅ ለአንተ አልተፈቀደም። ምን ማለት ነው ለአንተ አልተፈቀደም? አሁን የተኛበትን ሆስፒታል አረጋግጠህ ስህተትህን አረም። ምንም ብትይ መቅረት አልችልም። አባትህም እንዲህ ሆነ ነው የውሃ ሽታ ሆነ የቀረው። መቼ ሆን የሚመለስ የፍቅር በለባሶ አጥበው ካጫኑ ፋሽታቸው ጉዞ የእናትና አባት ያጥልቃቸው ዋጋ አደራን ዘንግቼ ተኝቻለሁና ይቅር በሉኝ አባቴ ይብቃ በሉኝ እኔታ ትቼ ክቡር ማንነቴ ከሰው ጓዳ መገኘቴ